ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች ወደ እናንተ እናደርሳለን። በዛሬ የሐሙስ ኢትዮ ቢዝነስ መረጃዎቻችንን በአጫጭር ስለ ኢትዮጵያና ቻይና ድጋፍ የሂሳብ አያያዝና ኦዲትን የተመለከተ ስለ ቴሌሳይን መጀመር ወደ እናንተ የምናደርስ ይሆናል። በሁነትና ዝርዝር መረጃችን ደግሞ ስለ ኢትዮ ሮቦቲክስ ቻምፒዮንሺፕ እና 50 ቢሊዮን ስላለፈው ምቹ የብድር አገልግሎት ወደ እናንተ የምናደርስ ይሆናል። ቃልኪዳን ታደሰና ጥላሁን አያሌው አብራናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ቻይና ለኢትዮጵያ የልማት ፕሮጀክቶች የምታደርገውን ድጋፍ አጠናክራ እንደምትቀጥል አስታወቀች። በገንዘብ ሚኒስትር አቶ አህመድ ሽዴ የተመራው የኢትዮጵያ ልዑክ ከቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዮ ጁንፌንግ ጋር በቤጂንግ ምክክር አድርገዋል። ውይይቱ ኢትዮጵያ ቅድሚያ የምትሰጣቸውን የልማት ጉዳዮች መሰረት በማድረግ በሁለቱ ሀገራት መካከል ያለውን ትብብር ይበልጥ ማጠናከር በሚቻልበት መንገዶች ላይ ያተኮረም ነበር። የኢትዮጵያ ልዑክ ሀገሪቱ እያካሄደች ያለውን ኢኮኖሚያዊ ሪፎርምና የልማት አጀንዳዎች አብራራ ሲሆን ዘላቂ እድገትና መዋቅራዊ ሽግግርን ለማምጣት ቀጣይነት ያለው ትብብር አስፈላጊ መሆኑን አጽንኦት ሰጥቷል። የቻይና ዓለም አቀፍ የልማት ትብብር ኤጀንሲ ምክትል ሊቀመንበር ሊዩ ጁፌንግ በበኩላቸው ቻይና በዝቅተኛ ወለድ የሚሰጡ ብድሮችን የቴክኒክ ድጋፎችንና አቅም ግንባታ ስራዎችን በማጠናከር ለኢትዮጵያ የምታደርገውን ድጋፍ አጠናክራ እንደምትቀጥል በድጋሚ አረጋግጠዋል። በተጨማሪም ሁለቱ ወገኖች በግንባታ ላይ ያሉ ፕሮጀክቶችን የገመገሙ ሲሆን በተለይም በባቡር መሰረተ ልማት፣ በግብርና፣ በዲጂታል ልማት፣ በኢንዱስትሪና በጤና ዘርፎች ያለውን ትብብር ለማስፋት በሚቻልበት እድሎች ላይ ተወያይተዋል። ቀጥለናል ተመልካቾቻችን። የሂሳብ አያያዝና ኦዲት ስታንዳርዶችን ማስተናገድ የሚችል ረቂቅ አዋጅ እየተዘጋጀ መሆኑ ተገለጸ። ዓለም አቀፍ የሂሳብ አያያዝና ኦዲት ስታንዳርዶችን ማስተናገድ የሚያስችልና ላለፉት 12 ዓመታት በስራ ላይ ያለውን አዋጅ ቁጥር 847/2006 ማሻሻል የሚያስችል ረቂቅ ማሻሻያ አዋጅ እየተዘጋጀ ስለመሆኑ የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ አስታውቋል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ አበበ ሽፈራው በስራ ላይ ያለው አዋጅ ስራ ላይ ከዋለ በኋላ በርካታ ደረጃዎች መውጣታቸውን አስረድተዋል። በመሆኑም በየጊዜው የሚወጡ ዓለም አቀፍ የኮርፖሬት አስተዳደርን ጨምሮ ሌሎች ስታንዳርዶችን ማስተናገድ የሚያስችል የህግ ማዕቀፍ ለማድረግ መታቀዱንም ገልጸዋል። ወደፊት የሚወጡ ደረጃዎችንም እንዴት መስተናገድ ይችላሉ የሚለው በአዋጁ ውስጥ የሚካተት ሲሆን ለአሰራር የሚያስቸግሩ ሁኔታዎችን መቅረፍ ወደ አዋጅ ማሻሻል ያስገባ አንደኛው ምክንያት እንደሆነ ተጠቅሷል። ሪፖርተር እንደዘገበው ከዚህ በተጨማሪ ተቋሙ ለውጥ ላይ እንደሚገኝና ህጎችን ማሻሻል የዚህ አካል ስለመሆኑም ከግምት ውስጥ ማስገባት ያስፈልጋልም ብለዋል። የቦርዱ ማቋቋሚያ አዋጅን ማሻሻል ካስፈለገባቸው ምክንያቶች መካከል ከዚህ ቀደም በአዋጁ ውስጥ ተካቶ የነበረው የኢትዮጵያ መሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ጉዳይ በአዋጅ ቁጥር 1372/2017 ራሱን ችሎ መቋቋሙ ተጠቃሽ እንደሆነ አስታውሰዋል። ቀጥለናል ተመልካቾች ወደ ሌሎች መረጃዎቻችን እናመራለን። ኢትዮ ቴሌኮም የሰነዶች ማረጋገጫና የውክልና አገልግሎትን መስጠት የሚያስችል ቴሌሳይን የተሰኘ መተግበሪያ ይፋ አድርጓል። ኢትዮ ቴሌኮም ከውጭ ጉዳይ ሚኒስቴር ከሰነዶች ማረጋገጫና ምዝገባ አገልግሎት እንዲሁም ከፍትህ ሚኒስቴር ጋር በመተባበር ቴሌሳይን የተሰኘ አዲስ የዲጂታል ሰነዶች ማረጋገጫና የውክልና አገልግሎት መተግበሪያን በይፋ አስጀምሯል። ይህ መተግበሪያ በኢትዮጵያ ውስጥም ሆነ በውጭ ሀገር የሚሰሩ ዜጎች በአካል መገኘት ሳያስፈልጋቸው በበይነ መረብ አገልግሎት እንዲያገኙ የሚያስችል ስለመሆኑና አሰራሩ በሰው ሰራሽ አስተውሎት የታገዘ ቪዲዮ ማረጋገጫ የዲጂታል መታወቂያንና የዲጂታል ፊርማን ያካተተ ስለመሆኑም ተገልጿል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ እንደገለጹት ይህ አሰራር በአዋጅ ቁጥር 1072 የሚደገፍና በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በእስያና በሌሎች ሀገራት ህጋዊ እውቅና ያለው በመሆኑ ለዜጎች ምቹና ተደራሽ አገልግሎት ይሰጣል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በበኩላቸው ቴሌሳይን ለኢትዮጵያ 2030 ዲጂታል ትራንስፎርሜሽን ስትራቴጂ ትልቅ ስኬት መሆኑን ገልጸው ከ800 በላይ ድርጅቶች እየተጠቀሙበት ባለው የቴሌክላውድ ቴክኖሎጂ የታገዘና በውጭ ሀገር የሚኖሩ ዜጎች ያካተተ መሆኑ የዳታ ሉዓላዊነትንና ደህንነትን ለማረጋገጥ ያስችላልም ብለዋል። ይህ ቴክኖሎጂ ግልጽነትን ከማስፈኑ ባለፈ ለተጠቃሚዎች ጊዜንና ጉልበትን የሚቆጥብ ቀልጣፋና በማንኛውም ቦታ ሆኖ በቀላሉ የሚገኝ ዘመናዊ አገልግሎት መሆኑንም አመላክተዋል።